በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰሙኑ ለወርሃ ሐምሌ በዛቲ ዕለት አይረፈ አባ አብ ቅዱስ ኪሮስ ሀገረ ብህንሳ። በዚችም ዕለት ከላይኛው ግብፅ ከብህንሳ ከተማ አባ ቢማ በሰማዕትነት ሞተ። ይህም ሰው ባለጸጋና በጎ የሚሰራ ድሆችን የሚወድ በሀገርም ላይ የተሾመ ነበር። በአንዲት ዕለትም ክብር ይግባውና ጌታችን ኢየሱስ ክርስቶስ በራእይ ፊቱ ከፀሐይ ብርሃን እጅግ እየበራ አየው። እንዲህም አለው፣ ሰላም ላንተ ይሁን። ወደ መኮንኑም ሂደህ በስሜ ታመን፣ እኔ የክብር አክሊልን አዘጋጅቼልሃለሁና። ከእንቅልፉም በነቃ ጊዜ ተነስቶ ገንዘቡን ለድሆችና ለችግረኞች ሰጠ። ከዚህ በኋላ ጸሎት አድርጎ ከቤቱ ወጣ። ሉቅያኖስ ወደሚባል መኮንን ሄዶ በፊቱ ቆሞ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑን ባየው ጊዜ ሹም እንደሆነ አውቆ ከእርሱ ንዋየ ቅድሳትን ፈለገ። ዳግመኛም ለአማልክት እንዲሰዋ ፈለገ። ቅዱሱም እንዲህ ብሎ መለሰለት፣ ስለ ንዋየ ቅድሳት ከእኔ ልትሻ አይገባህም። የረከሱ አማልክትንም ስለ ማምለክ ትእዛዝን አልሰማም። እኔ ሰማይንና ምድርን በውስጣቸው ያለውን ሁሉ የፈጠረ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስን አመልከዋለሁና። መኮንኑም ይህን በሰማ ጊዜ ተቆጥቶና ምላሱን ይቆርጡት ዘንድ አዘዘ። ጌታችንም እንደ ቀድሞ ምላሱን መለሰለት። ከዚህ በኋላ በማበራያ ውስጥ አበራዩት። በብረት አልጋ ላይም ተቸንክረው በበታቹ እሳትን አነደዱ። እግዚአብሔርም አዳነው፣ ያለ ጉዳትም አስነሳው። ከዚህ በኋላ ወደ እስክንድሪያ ከተማ ላከው። ክብር ይግባውና ጌታችንም ተገልጾለት አጽናነው። ከዚህ በኋላ በወይን ቤት ጨመሩት። በዚያም ታምራትን አደረገ። ጋኔን ያደረባት የአቅፋስ ሀገር ሰው የዮልያኖስ እህት ነበረች። ቅዱስ ቢማምም ያንን ጋኔን ከእርሷ ላይ አወጣውና አሳደደው። ዜናውን በሀገሩ ውስጥ ሁሉ ተሰማ። ክብር ይግባውና በጌታችን በክርስቶስም ብዙዎች አመኑ። መኮንኑን በሰማ ጊዜ እጅግ ተቆጣ። በየአይነቱ በሆነ ስቃይ ማሰቃየው። በመንኮራኮርም የእጆቹና የእግሮቹን ጥፍሮች አወለቁ። በእሳት በአጋሉት፣ በብረት ሰንሰለትም አስረው ጎተቱት። በውሽባ ቤት ማንደጃ ውስጥም ጣሉት። ከዚህም ጌታችን አዳነው። ከዚህ በኋላ በአንገቱ ታላቅ የደንጊያ አንጠልጥለው በባህር ውስጥ ጣሉት። አሁንም ጌታችን አዳነው። ሁለተኛም ከእሳት ጨመሩት። ከዚህም ጌታችን አዳነው። በእሳቱም መካከል እየጸለየ ቆመ። መኮንኑም ማሰቃየቱን በሰለቸ ጊዜ ወደ ላይኛው ግብፅ ሰደደው። በዚያም ያሰቃዩት ጀመሩ። ዘቅዝቀው ሰቀሉት። ከዚህም በኋላ በብረት ምጣድ ውስጥ ጨምረው በበላዩ እሳትን አነደዱበት። ጌታችንም ተገለጠለትና ከእሳቱ አዳነው። ከዚህ በኋላ ጌታችን ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉን ለሚጽፍ በስሙም ምጽዋት ለሚያደርግ ሁሉ የዘላለም ሕይወትን ያድለው ዘንድ ቃል ኪዳን ሰጠው። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። የአቅፋሐስ ከተማ ሹም የሆነ የዮልዮስ ባሮችም ሥጋውን አንስተው ወደ ሀገር ወሰዱት። እስከ ስደቱ ዘመን ፍጻሜ ድረስ በመልካም ቦታ አኖሩት። ከዚህ በኋላ መልካም የሆነች ቤተ ክርስቲያንን ገዳምንም ሰሩለት። ሥጋውንም በውስጡ አኖሩ። ከእርሱም ታላቆች ድንቆች ተአምራት ተገለጡ። በሽተኞችም ሁሉ ይፈወሱ ነበርና። እግዚአብሔር ምስጋና ይሁን። እኛንም በዚህ ሰማይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቢማ እንተነጸራ በራእይ ለገጸ ክርስቶስ ስቡህ እምነ ፀሐይ ዘበእንቲአሁ ሐመ ሥጋሁ በአውደ ስቃይ እንዘዘዚአሁ ኩነኔ በርእዮ ስልጣን እበይ ሀበህላዊሁ ተመይተ ልሳኑ እቆይ። በዚህችም ዕለት በምድራዊ በረሃ የሚኖር ታላቅና ክቡር አባት የሆነ የአባ ኪሮስ የረፍቱ መታሰቢያ ሆነ። ይህም ቅዱስ የታላቁ ንጉሥ ቴዎዶስዮስ ወንድሙ ነበር። በከተማ ውስጥ የሚሰራውን አመፅ ባየ ጊዜ ገንዘቡን ሁሉ ትቶ ከሀገሩ ወጣ። ጌታችንም መርቶ ወደዚያች ምዕራባዊት በረሃ አደረሰው። በውስጧም ብዙ ዘመናት ብቻውን ኖረ። ከሰው ማንም አላየውም። በዚህ ሁሉ ዘመን የዱር አራዊትም ቢሆኑ በአስቄጥስም ገዳም ስሙ አባ ባውማ የሚባል አንድ ቄስ ነበረ። እርሱም የንጉሥ ዘይኑን ልጅ ቅድስት ኢላርያን ሥጋዋን የገነዘ ነው። እርሱም እንዲህ አለ። በቤተ ክርስቲያን ውስጥ እያለው አባ ባውማ ሆይ ተነሳ፣ ወደ በረሃው ውስጥ ገብተህ ወደ ፀሐይ መግቢያ ሂድ። ከቅዱሳን ሁሉ አብዝቶ ፈቃዴን የፈጸመውን የአንድ ገዳማዊ ሥጋን ትገንዝ ዘንድ የሚለኝን ቃል ከሰማይ ሰማሁ። ያን ጊዜም ደስ ብሎኝ ተነሳሁ። በበረሃውም ውስጥ 3 ቀን ተጉዤ ከአንድ ገዳማዊ በዓት ደርሼ ደጁን አንኳኳሁ። አንድ ሽማግሌ ገዳማዊውም ከፈተልኝና እርስ በርሳችን ሰላምታ ተለዋወጥን። በዚህች በረሃ ላይ ሌላ ገዳማዊ አለን ብዬ ጠየቅሁት። አዎን አለኝ። ሁለተኛም ስምህ ማን ነው አባቴ ሆይ? በዚህችስ በረሃም ውስጥ ምን ያህል ዘመንን ኖርክ አልሁት። ስሜ ስምዖን ነው፣ በዚህ በረሃም የኖርኩ 70 ዓመታት ነው አለኝ። ከእርሱ ዘንድም ወጥቼ 3 ቀን ተጓዝኩኝ። ሁለተኛም ስሙ ባሞን የሚባል ገዳማዊ ያገኘው። ሰላምታም ሰጠሁትና በዚህች በረሃ ሌላ ገዳማዊ አለን አልሁት። አዎን አለ አለኝ።
4 ቀን ተጓዝኩ። ወደ አባ ኪሮስ በዓት ደረስኩ። ቅዱስ አባት ሆይ ባርከኝ እያልኩ ደጁን እያንኳኳሁ አባ ባውማ ሆይ መምጣትህ መልካም ነው ብሎ ከውስጥ ተናገረኝ። እግዚአብሔር ያከበረ ሰው በሰላም በፍቅር ወደ እኔ ግባ አለኝ። ያን ጊዜም ገብቼ ከእርሱ ተባረኩ። በፊቱም የእግዚአብሔርን ጸጋ ክብር አየሁ። የራሱ ጠጉርና ጽሕሙ እንደ በረድ የነጣ ነበር። ከዚህ በኋላ ተቀመጥኩ። በብቻውም አቀፈኝ እንዲህም አለኝ በብቻውም አቀፈኝ እንዲህም አለኝ፣ እነሆ ይህችን ሰዓት እየጠበቅኳት በዚች ዓመት በዚች በዓት 57 ዓመት ኖርኩ። ይህንንም ሲል ጥቂት ታመመና ተኛ። እየደነገጠ ያችን ሌሊት አደረ። ሲነጋም በበዓቱ ውስጥ ታላቅ ብርሃን በራ። ብርሃናዊ ሰውም ገባ። በእጆቹም የብርሃን መስቀል አለ። በአባ ኪሮስ አጠገብም ተቀምጦ ሳመው፣ ባረከው፣ ማጽናናውም። ሰላም፣ ፍቅርን፣ አንድነትን አደረገለት። ከእርሱም ተሰወረ። እኔም ፈራሁ። እንዲሁ የሚበራ ይህን ክብር የተጎናጸፈ ይህ ማን ነው አልሁት። እርሱም ልጄ ሆይ ይህ የእግዚአብሔር ልጅ ጌታ የኢየሱስ ክርስቶስ ነው። ልማዱ ስለሆነ ሁልጊዜ ይመጣል ያጸናናኛልም አለኝ። እርሱም ልጄ ሆይ ይህ የእግዚአብሔር ልጅ ጌታ የኢየሱስ ክርስቶስ ነው። ልማዱ ስለሆነ ሁልጊዜ ይመጣል ያጽናናኛልም አለኝ። በቀዳሚት ሰንበት ዕለትም 9 ሰዓት በሆነ ጊዜ እስከ ሰማይ የሚደርስ ታላቅ ጩኸትን ሰማሁ። ከጩኸቱም ኃይል የተነሳ ምድር ተናወጸች። እኔም ይህ የምሰማው ጩኸት ምንድን ነው ብዬ ጠየቅኩት። እርሱም ልጄ ሆይ ይህ በሲኦል የሚኖሩ የኃጥአን ጩኸት ነው። ስለ ቅድስት ትንሣኤው የእሁድ ፀሐይ እስክትጠልቅ ድረስ እግዚአብሔር ያሳርፋቸዋልና ስለዚህም እግዚአብሔር ያመሰግኑታል አለኝ። በዚህች ዕለት ሐምሌ 7 ቀን ቅዱስ አባ ኪሮስ ጮሆ አለቀሰ። ዛሬ በግብፅ አገር ታላቅ ምሰሶ ወደቀ። ይኸውም የገዳማውያን አለቃ ቅዱስ አባ ሲኖዳ ነው አለ። ከዚህ በኋላ ከደዌው ጽናት የተነሳ እሁድ ሌሊት እጅግ ደነገጠ። በበዓቱም ውስጥ እነሆ ታላቅ ብርሃን በራ። ለህና አትዘን፣ ሞትህ ሞት አይደለም የዘላለም ሕይወት ነው እንጂ። የገድልህን መጽሐፍ የሚጽፈውን ወይም የሚያነበውን የሚሰማውንም ሁሉ በምድር መታሰቢያን የሚያደርገውን ሁሉ በደብረ ጽዮን በሚደረገው የ1000 ዓመት በዓል ምሳ ከኔ ጋር ይቀመጥ ዘንድ አደርገዋለሁ። ከቅዱሳኖችም ጋር ቆጥረዋለሁ። የኃጢአቱንም መጽሐፍ ቀድጄ ስሙን በሕይወት መጽሐፍ እጽፋለሁ። ለመስዋዕት የሚገባውን ዕጣኑን፣ ወይኑን፣ መብራቱን፣ መባ አድርጎ ለሚሰጥም በስምህ ለድሆችና ለችግረኞች ምጽዋትን ለሚያደርግ ዓይን ያላየውን ጆሮ ያልሰማውን በሰው ልቡናም ያልታሰበውን በጎ ዋጋን የእጥፍ ድርብ አድርጌ እሰጠዋለሁ። በኩር ቤተ ክርስቲያንም ሥጋዬን ደሜን አቀብላቸዋለሁ። በዚህ ዓለም ቤታቸውን እባርካለሁ፣ ልጆቻቸውን አሳድጋለሁ። ከበጎ ነገር ሁሉ ምንም አያጡም። አሁንም ከዚህ ዓለም ድካም ወደ ረፍት የዘላለም ተድላ ደስታ ወዳለበት ወደ ብርሃን ቦታ እወስድ ዘንድ ጊዜው ደረሰ። መድኃኒታችንም ይህን ሲናገር እነሆ ነቢዩና ዘማሪው ዳዊት መጣ። መሰንቆው ከእርሱ ጋር ነበረች። ይህች ዕለት በእርሷ ፈጽሞ ሐሴት እናደርግ ዘንድ እግዚአብሔር የሠራት ናት እያለ አመሰገነባት። መድኃኒታችንም አባ ኪሮስን እነሆ ዘማሪው ዳዊት መጥቷልና ይዘምርለት ዘንድ የምትሻውን ንገር አለው። ዳዊትም ቅዱስ አባ ኪሮስን በየትኛው አውታር እንድዘምርልህ ትሻለህ? ደግሞስ በየትኛው ዜማ፣ በየትኛው ስልት? በመጀመሪያው ነው ወይስ በሁለተኛው ወይስ በሶስተኛው አለው። ቅዱስ አባ ኪሮስም በ10 አውታር በየስልታቸው በየዜማቸው ልሰማሽ እሻለሁ አለ። ያን ጊዜም ዳዊት መሰንቆውን አዘጋጅቶ የጻድቅ ሞቱ በእግዚአብሔር ፊት የከበረ ነው አለ። ዳግመኛም ጎለመስኩ አረጀውም፣ የሚወድቅ ጻድቅን አላየሁም አለ። ዳዊትም ድምፁን አሳመረ፣ ዘመረ። መሰንቆውንም በስልት መታት። ያን ጊዜም የቅዱስ አባ ኪሮስ ነፍሱ ወጣች። መድኃኒታችንም ተቀብሎ ሳማት፣ ለመላእክት አለቃ ለቅዱስ ሚካኤልም ሰጣት። እኔ አባ ባውማም የቅዱስ አባ ኪሮስን ሥጋውን ቀበርኩ። ከበዓቱም በወጣው ጊዜ በረሃው በሰማይ ሰራዊት ተመልቶ አየሁ። መድኃኒታችንም የቅዱስ አባ ኪሮስ ሥጋው ባለበት በዓት ላይ መስቀሉን አኑሮ ዘጋት። ከዚህ በኋላ መድኃኒታችን ለእኔ ሰላምታ ሰጥቶ መላእክትና የመላእክት አለቆች በፊቱ እያመሰገኑ እየዘመሩ በታላቅ ክብር አረገ። የቅዱስ አባ ኪሮስን ነፍስ ከመድኃኒታችን ጋር እንደዚህ አሳረጓት። እርሷም በተሰጣት ክብር ደስ እያላት አረገች። እኔም አባ ባውማ በዚያ ቦታ ብቻዬን ቀረሁ። ተመልሼም ወደ አባ ባሞን በዓት ደረስኩ። ከዚያም የ3 ቀን መንገድ ተጉዤ ወደ አባ ስምዖን በዓት ደረስኩ። ከዚያም 3 ቀን ተጉዤ ወደ ቦታዬ ወደ አስቄጥስ ገዳም ደረስኩ። ለመነኮሳቱም ሁሉ ያየሁትንና የሰማሁትን ሁሉ የቅዱስ አባ ኪሮስን ገድሉንም ሁሉ ስለ አባ ሲኖዳም ዕረፍት ትንቢት እንደተናገረ ነገርኳቸው። መነኮሳትም ሰምተው እጅግ አደነቁ። የተመሰገነ እግዚአብሔርንም አመሰገኑት። እኔም
አባባው ማም የቅዱስ አባ ኪሮስን ገድሉን ጽፌ ለሚያነበውና ለሚሰማው ሁሉም መጽናኛ ይሆን ዘንድ ወደ ቤተ ክርስቲያናት ሁሉና ወደ ገዳማት ላክሁኝ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኪሮስ ዘሰአሞ ነደ ከናፍር ወበዘባኑ ተጽዕነ እግዚአብሔር በከመ ትጻ ነፍሱ ዘንበለ ጻዕር ዳዊት ሃለየ እንዘይብል በመሰንቆ ሐዋዝ መዝሙር ለጻድቅ ብእሲ ሞቱ ክቡር። በዚህችም ዕለት ቁጥራቸው 15 የሚሆኑ ከአባ ኖብ ጋራ በሰማዕትነት የሞቱ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ተስዑ ለወርኃ ሐምሌ በዛቲ ዕለት አይረፈ አብ ቅዱስ ከላድያኖስ ሊቀ ጳጳሳት ዘእስክንድርያ ዘአቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሕፃን ለዘጻፈው በቅርታሱ ለዛ ጻፈው ዘይደርስ ለዛነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር የማረነ ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕታት ላይ ረፍክሙ በዛቲ ዕለት መዋያን ዓለም አንተሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳክ ያን ይንሳአነ ሞት ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስ በባስማቲኩም ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንተሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ